ጤና ይስጥልኝ። ሰሞን በኢትዮጵያ ሰማይ ስር የሆነ ያለው ጀዋር የራሱን ግምገማ አስቀምጧል። በድሬዳዋ በኩል ያለውንም የኦላን ጥቃት እንደሁም የፋኖን ጥቃት እንደሁም የመከላከያ ሽንፈትም ጀዋር በግምገማው አስቀምጧል። ግምገማው እንደሚከተለው አቀርባለሁ፣ ተከታተሉ። ባለፉት ጥቂት ሳምንታት ውስጥ በመካሄድ ላይ ባለው የእርስ በርስ ጦርነት ውስጥ ለውጦች ሊያስከትሉ የሚችሉ ጉልህ ተጨባጭ ሁኔታዎች አሉ። በሁለት መልኩም ተለይቶም ሊታይ ይችላል ይላል ጀዋር። የመጀመሪያው በሰሜን ወሎ የፋኖ ጥቃት ነው። ፋኖ በሰሜን ወሎ በመንግስት የጸጥታ ኃይሎች ላይ የፈጸመውን ጥቃት የመከላከያ ዲቪዥን 102ኛው ኮር በሁለት ቀናት ጦርነት ውስጥ ብቻ ተንኮታክቷል። ይህንን አስደንጋጭ የሆነው ውጤት የፋኖ እያደገ የመጣውን ጥንካሬ በማጉላት ብቻ ሳይሆን የመከላከያ ሰራዊት የራሱ ደካማ ውጤት ስላሳየው ነው። ብዙ የታጠቀ የመከላከያ ኃይል ከዚህ የበለጠ ጠንካራ የትግራይ ኃይል ለመግጠም የተሰማራው በቀላሉም ከታጠቁ በሽምቅ ውጊያም የተቀናጁም የፋኖ ኃይሎች ጥቃት እንዴት ሊወድቅ ይችላል የሚለው ጥያቄው እንደሚከተለው ይመለሳል። ያገዛዙ ካድሬዎች ዘመቻም በትግራይና በኤርትራ ኃይሎች ታቅዶም የተደገፈ ነው ሲሉም ይከራከራሉ። ያንን ጥያቄ ብንቀበል እንኳን በኦሮሚያም በምዕራብና በምስራቅ ሸዋም በመቶዎች የሚቆጠሩ የመከላከያ ወታደሮች በመማረክ ኦላም ደጋግሞም ያስመዘገበውንም ወታደራዊ ስኬትና ፋኖ በጎጃም ያደረገውንም ተመሳሳይ ውጤት አይገልጽም። ለነዚህ ቅጽበታዊ ሽንፈቶችና የሰራዊቱ መበታተን በአገዛዙ ምክንያት የተደረገው የውጭ ድጋፍ እንደ ሰበብ ሊቆጠር አይችልም። ይልቁንም ማስረጃዎቹ በመንግስት ተዋጊ ኃይል ፍላጎትና ሞራል ላይ ጥልቅ የሆነ መሰላቸትንም ያመላክታል። ይህ ምስጢር አይደለም። በግንባር ላይ ያሉ ወታደሮች ለወራት በይፋም ስለ እርስ በርስ ጦርነት አስከፊነት ሲናገሩም ቆይተዋል። የውጊያው ዓላማውን ሲጠራጠሩም የሎጂስቲክ እጥረትን እያማረሩም መሰረታዊ ፍላጎቶች እንኳን ሳይቀር እየተነፈጉም ከፍተኛ ወታደራዊ መኮንኖችንም ሲከሱ ነበር። የሰራዊቱ ሞራል እየከሰመ ነው። በውጊያው ቀጠናም ከተሰማሩት ወታደሮች መካከል ብዙዎቹም በግዳጅ ተመልምሎም አነስተኛና በቂ ያልሆነም ስልጠና ነው የተሰጣቸው። የመከላከያ ሰራዊት ወታደሮች ብዙ ጊዜ በጅምላም እጃቸውን የሚሰጡበት ምክንያት ከቁጥራቸው ያነሰና ቀላል መሳሪያ ካላቸው አማጽያን ጋር ለአጭር ጊዜ ከተዋጉ በኋላ በሆኖም ይበልጥ ገላጭ ነው ይላል ጀዋር። ሁለተኛም የኦላም አዲስ የዘመቻ ግንባር በምስራቅ ክፍል ኦላም ባለፉት ሳምንታት በምስራቅ ሐረርጌም አዲስ ዘመቻ በመክፈት ጥሩ ውጤት አስመዝግቧል። ከዚህ ቀደም እግር በእግር በማክሰስ ለማክሰም የተደረገውን ሙከራም አልተሳካም። ይልቅ በዘመቻው የመከላከያ ሰራዊት ተማርኳል፣ ተገድለዋል። በ1980ዎቹም የኦነግ ምሽግ የሆነው ያገለግሉት ስትራቴጂካዊ ቦታዎችንም ተቆጣጥረዋል። ይህ ዘመቻም ስልታዊ ለውጥን የሚያንጸባርቅ ይመስላል። ኦላም ኦፕሬሽኑ በምዕራብና ደቡብ ብቻ ከማድረግ ይልቅ ወደ ዋና ከተማውንም የሚወስዱም ቁልፍ ዋና መንገዶች ላይ ኃይሎችና ልምድ ያላቸው አዛዦች ወደ መሃል የሀገሪቱ ክፍል እና ወደ ምስራቅ እየዞሩ ነው ይላል። ባለፉት 6 ወራት ውስጥ ብቻ በምዕራብ ምስራቅና ሰሜን ሸዋ፣ ምስራቅ አርሲ፣ ምዕራብ ሐረርጌና አሁን በምስራቅ ሐረርጌ በኦነግና በመንግስት ኃይሎች መካከል ግጭት ተባብሷል። በርካታ የመንግስት ዘመቻዎች ቢኖሩም ኦላም ከዋና ዋና ከተሞችና አውራ ጎዳናዎች ባሻገር በገጠር አካባቢዎች በነጻነት እየተዘዋወረ እንደቀጠለ ነው። ኦላም በእነዚህ ስትራቴጂካዊ አካባቢዎች ውስጥ ዘመቻውን ከቀጠለና ካስፋፋም አገዛዙን የበለጠ ሊጨምቀውና ሊያንቀው ይችላል። የመከላከያ ሰራዊት የሞራል ውድቀትና አገዛዙም አዳዲስ ወታደሮች በመመልመል ረገድ እያሳየ ካለው ችግር አንጻር እድሉም በኦላ በኩል ነው ይላል ጀዋር። እነዚህ በትጥቅ ትግል ውስጥ የተከተቱት የቅርብ ጊዜ ክስተቶች በአገዛዙና በታጣቂዎች መካከል ያለውን ውጥረት ሊያበቃ ነው ማለት አይደለም። ሆኖም ግን ከጊዜ ወደ ጊዜ አማጽያኑም አቅም እየተደራጀም አዲስ ምዕራፍ እንደሚያበስሮም ጥርጥር የለውም። ጀዋር መሐመድ